ለጀነት ሰዎች አላቸው ጡታ አለን በሉ እስቲ አንዴ አለን በሉ። የገነት ሰዎች አላችሁ ተብለናል። አለን ግን የሙስሊሞቹ ገነት አይደለም። ምክንያቱም የሙስሊሞቹ ገነት ምን አይነት ነው ያላችሁ እንደሆነ ስሙት። ለጀነት ሰዎች አላቸው ጡታቸው ጉች ያሉ ሴቶች አላቸው አለ አላህ። ምን አላቸው? ጡታቸው ጉች ተመስጦ ነው የሚያወራው ሼኩን ስሙት። ጡታቸው ጉች የሆነ ገጠር ላይ እህል አይዳችሁ ምናምን ጉች ይደረጋል። ጤፉ ክምሩና እንደዛ ነው ያስመሰለው። ጡታቸው ጉች አላቸው። ደግሞ እኔ አይደለሁም ያልኩት ይላል ራሱ እየነገረን ስሙት። አላልኩም አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡታ ምን ሰማችሁልኝ? እኔ አይደለሁም ያልኩት ያለው ማን ነው? አላህ ነው። ጡታቸው ጉች ያለ ያበጠ የማይፈርጥ የማይሟሟ የማይሟሽሽ ያበጠ ጡት በገነት ታገኛላችሁ። ይሄ ሙስሊሞችን መወሰሻና እስልምናን ተመኝተው ገነት እንዲገቡ ይሄንን ታገኛላችሁ እያሉ የሚያጃጅሉበት ነው። በጣም ነው የሚያስቀው። በጣም ነው ፈታ የሚያደርገው። እንዴት ሰው ያበጠ ጡት እሱን ለማሸት ገነት ገባለሁ ብሎ እስልምና ውስጥ ይቆያል? ስሙልኝማ አላቸው በነካኸው ቁጥር ያስደስተሃል ያ ረቢ አላህ። እናቶቻችን ይሄማ ነክቶታል። ምን አለ? በነካኸው ቁጥር ያስደስተሃል ያ ረቢ አላህ እያለ ተመስጦ እያወራ ነው። ገነት ሄዶ ሆነ ክሊክ አድርጎት ነክቶት ይመጣ ነው ይመስለው። ያን ያበጠ ጡቱን በነካኸው ቁጥር ያስደስተሃል ያ ረቢ አላህ እያለ በጣም ተመስጦ ስሜት ውስጥ ገብቶ ሲያወራ ስታዩት ምን ያህል እስልምና ከጭን እንደማይወጣ በዚህ መረዳት ትችላላችሁ። በነካኸው ቁጥር ያስደስተሃል ያ ረቢ አላህ። እናቶቻችን እንደ እህቶቻችን መማሟት መውረድ አይታወቅም። እኔ አላልኩም አላህ እኮ ነው። ወላሂ ጡታቸው ጉች አሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች፣ ለነዛ መጥፎን ነገር ለተጠበቁ ሰዎች፣ ለነዛ ዱንያ ላይ መልካም ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። እንግዲህ በገነት ያስቀመጠላቸው ለሙስሊሞች ምንድነው? ጡታቸው ያበጠ እንደ ምድራዊ ሴቶች ያልሆኑ ስነካው በቃ ደስ ይልሃል፣ ያስደስትሃል አለ። ዘላለማዊ ቅንዝርና ይባላል እና ቁርአኑም ላይ እንደዚህ ይለዋል። የዜናው ምዕራፍ ወይንም 78ኛው ምዕራፍ ላይ ከቁጥር 33 ጀምሮ እኩያዎች የሆኑ ጡተ ጉችማዎች የተሞሉ ብርጭቆችም አሉላችሁ በገነት ብሎ ቁርአኑም እንዲህ ነው የሚወሰውሰው። እኩያዎች የሆኑ ጡታቸው ጉች ያለ ቢለው ቁርአኑ ነው። ወይዘይ ሰውየውም ከራሱ አምጥቶ አይደለም አላህ ነው ያለው እኔ አይደለሁም እያለ ሲል ቁርአኑ ላይ አለ እያለ ነው። እና ሙስሊሞችን መወስወሻ ገነትን እንዲመኙ በገነት ውስጥ ጡታቸው ጉች ያሉ ብዙ ሴቶችን ወሲብ ታደርጋላችሁ በማለት ነበረ ሙሐመድ እስልምናው ሰዎች እንዲገቡ ሲያጭበረብር የነበረው። ስሙልኝማ አላህ ምን አለ? ወዘወጅናሁም ቢሑሪን ዒን ሁር ላይን የሚባሉትንም እናጋባቸዋለን አላህ ብሏል እያለ ነው። እስልምና የሚከራከር ነገረኝ። ወንድ ልጅ ሴት ካጣ ሊጥ ይለጠልጥ የለ እንደ አንተ እምነት ምንድነው እሱ? እንደ እስልምና እንደ ኢብኑ ቀያም አልጀውዚ እንደሚናገሩት ወንዱ በምድር ላይ እንኳን ሴት ካጣ ስሜት ከመጣበት ሊጥ አብኩቶ ሊጡን ወሲብ ማድረግ ይችላል ብለው መፍትሄ ያስቀምጠዋል። ሴቷ ደግሞ ቆዳ መጠቀም ትችላለች። ቆዳ የወንድ ብልት ቅርጽ ሰርታ መጠቀም ትችላለች። ወንዱ ሊጡን ወይንም ደግሞ ስታቹ ሐውልት ነገር ወሲብ ማድረግ ይችላል። ወይንም ደግሞ ሐባብ በስቶ ወሲብ ማድረግ ይችላል የሚል መፍትሄ አላቸው። እስልምና ሊጥ ይለጠልጣል። ሴቷ ወንድ ካጣች ቆዳ ሰርታ ራሷን ትሸጉራለች። ይሄ አይደል እንደ አንተ እምነት የሚለው? የትኛው እምነት ነው? የትኛው ሃይማኖት ነው የምታወራኝ? ወጅባራ እንግዲህ የእስልምና አስተምሮ ነው። የእስልምና አስተምሮ ነው። ይሄንን እዚህ ሾፒንግ ሄዳችሁ ገንዘብ አጥሯችሁ መግዛት የማትችሉትን ነገር ሁላ ስሙ።
እዚህ ምድር ላይ ሳላችሁ ሾፒንግ ወጣችሁ ገንዘብ የቸገራችሁ መፍትሄ ያለ እስልምና ውስጥ ምን አይነት መፍትሄ? ሄደህ ለምሳሌ የሆነ ነገር ልገዛ ሄደህ ገንዘብ ካጠረ እንደ እስልምና መፍትሄው ምንድነው? ምንድነው እሱ? ገነት ስገባ የሾፒንግ ምንድነው እሱ? እናዳምጠዋ። አብሽሩ ጀነት ላይ ትንበሸበሻላችሁ። ወላሂ ለእናንተ በጀነት ውስጥ ነፍስያችሁ ያሻችሁ ነገር አለ። አንዳንዴ ተመኝቶ ያጣኸው ነገር ሁላ እዛ አለ። አብሽር። የመብል አይነት ሊሆን ይችላል፣ የመጠጥ አይነት ሊሆን ይችላል፣ የመላብስት አይነት ሊሆን ይችላል፣ የመኪና አይነት ሊሆን ይችላል። እዚህ ፌራሪ ያለ ቡጋቲ አለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ። ወላሂ ሰማችሁልኝ? የመብል አይነት ትበላለህ እዛ በደንብ የመጠጥ አይነት ትጠጣለህ። አብሽር። ልብስ ከሆነ ጫማ ከሆነ በገነት ታገኛለህ። አብሽር። ደሃ ከሆንክ መኪና ከሌለ ፌራሪ ቡጋቲ በገነት ትነዳለህ። ሙሐመድ እንኳን ፌራሪና ቡጋቲን አያውቃቸውም። አሁን ያሉት ግን ፌራሪና ቡጋቲ መንዳት የምትፈልጉ ካላችሁ በገነት አላህ ይሰጣችኋል፣ መኪና ይሰጣችኋል። ስለዚህ እስልምና ውብ ሃይማኖት ነው። እስልምና ተቀበሉ። በትልልቅ እቃ ምግብ ትበላላችሁ፣ ብዙ ምግብ ይሰጣችኋል ገነት ስትመጡ እና መኪናም ታገኛላችሁ እያሉ ቅስቀሳ እያደረጉ ነው። ወገን እንስማው። ይህ እንግዲህ እስልምና ሃይማኖት ነው፣ አስተምሮቱም ጭምር ነው። ጀነት ውስጥ እንግዲህ አልጋ አለ። ምን አለ? ጀነት ውስጥ አልጋ አለ። ሆስፒታል አይደለም የተባላችሁት፣ መኝታ ክፍል አይደለም የተባላችሁት። ጀነት ውስጥ አልጋ ተዘጋጅቶልሃል። ምን ልታደርግ? አዳምጡ። አልጋ ደግሞ ሪሞት ኮንትሮል አለው። አልጋው ሪሞት ኮንትሮል አለው። ሪሞት ኮንትሮል ያው በሪሞት ነው ከፍ ዝቅ የምታደርጉት። አልጋው ሪሞት ኮንትሮል አለው። ማሜ ግን ያውቀው ነበረ። ማለትም መሐመድ በሰባተኛው ሴንቸሪ ላይ እስልምናን ሲመሰርተው ሪሞት ኮንትሮል ያለው አልጋ እንዳለ ያውቅ ነበር ነው ወይንስ የአሁኑን ዘመን ደግሞ ለመዋጀት ስትሉ አልጋው ሪሞት ኮንትሮል አለው እናንተ ማንጠፍ አይጠበቅባችሁም፣ ሪሞቱን ስትናኩት ከፍና ዝቅ ይላል ይነጠፋል እያላችሁ ህዝቡን እያጃጃላችሁ ነው። ሰው እንዴት በዚህ ይጃጃላል? አልጋ ገነት ውስጥ ይሰጣል። የምትተኛበት አልጋ አለ፣ ወሲብ የምታደርግበት እሱም ሪሞት ኮንትሮል ነው። እስልምና ውብ ሃይማኖት ነው እያልክ ስታጃጅል ይሄ ለአንድ ሀብታም ለሆነ ሰው ምኑ ነው? ቤቱ አልጋው ሪሞት ኮንትሮል ለሆነ ሰው አልጋ ላለው ሰው ምኑ ነው? እንስማቸው እስቲ። ይህ አልጋ ወደ ላይ እንድንወጣ ከፈለግን ወደ ላይ ያወጣናል። ሙተኪኢን ዐለይሃ ሙተቃቢሊን እንደሚለው አላህ ሱብሓነሁ ወተዓላ የተለያዩ ቦታዎች ላይ እዛች አልጋ ላይ ይቀመጣሉ። ሙተቃቢሊን ፊት ለፊት ደግሞ ጀርባ ይሰጣጡ። ሲቀመጡ የጀነት ሰዎች ፊት ለፊት ተቀጣጭለዋል። እንዲያወጉ፣ እንዲጫወቱ፣ እንዲደሳሰቱ ማለት ነው። ግልጽ አይደለ? አላህ ሱብሓነሁ ወተዓላ ይወፍቃል። አላህ ይስጠን እያለ ነው። ምን ሴቶቹ ፊት ለፊት አልጋው ላይ ይሆናሉ፣ የተቀጣጩ ነው፣ እነሱን ይዞራሉ። አንተ በቃ ስራህ ምንድነው? ሴቶቹን ድንግልና ማፍረስ ነው። ከዛ በቃ አንዷ ስትቀየር አንዷ ስትቀየር አንዷ። በጣም ምርጥ ጨዋታ ነው ይሄ ነገር አይደለ? የሚገርም ነው። በጣም የሚገርማቸው የጀነት ውስጥ ኻዳሚዎች አሉ፣ ይጋድማሉ። እነዚህ የጦፎን የሚዞሩ አሉ ኻዳሚዎች። ቢሲሐፊን ምን ይዘው የሚዞሩ ሳህን ይዘው የሚዞሩ አሉ። እዛ ሳህን ላይ ደግሞ አክዋብ ኩባያዎችና መጠጫዎች ያለው ይዘው የሚዞሩ ኻዳሚዎች አሉ። በደንብ አስተውሉ። ገነት ውስጥ አልጋው ላይ ካዳሚዎች አሉ። ካዳሚዎቹ ምን ይዘው እንደሚዞሩ ደግሞ ላንብብላችሁ። የጌጣጌጥ ምዕራፍ ላይ 43ኛው ምዕራፍ ቁጥር 71 ላይ እንደዚህ ይላል። ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በእነሱ ላይ ይዞራሉ። በእርሷ ውስጥ ነፍስ የሚከጅሉት በዓይኖችም የሚደሰቱበት ሁሉ አለ። ማለትም በገነት ለተኛው ሰውዬ በትልቅዬ ሰፋፊ ሳህን ከወርቅ የተሰራና ትልቅዬ ኩባያ ጠጅ ይዘውለት ይዞራል። እና በገነት ውስጥ መሐመድ ሲያታልላቸው አሁን ቢርባችሁም በገነት ውስጥ በሰፋፊ ኩባያ ትጠጣላችሁ፣ በትልቅዬ ሳህን ምግብ ይመጣላችኋል። ያሂ በትልቅ ሳህን መጣ፣ በትንሽ ሳህን መጣ። አንተ ቤትህ እኮ እዚሁ አሁን የምታደርገው ነው። በትልቅ
በትልቅዬ ዕቃ መብላት፣ በትልቅዬ ሳህን መጠጣት፣ ኩባያ መጠጣት አሁን ማድረግ የምትችለው እኮ ነው። ገነት መሄድ አይጠበቅብህ። ምን እያሉ ነው የሚዞሩት? ጧፍ የሚያደርጉት ወንዱ የተኛል፣ ወሲብ ያደርጋል። ካዳሚዎቹ በትልቅዬ ሳህን ምግብ ይዘውለት ይመጣሉ።